ዛሬ አገናኝም ብላኝ ነው ሩታ ማለት ነው ካንተ ጋር በስልክ አገናኝኝ ምናምን ብላኝ የምሬ ነው ማለት ነው። ስማኝ ሩታ ነው ምንም ማለት አልፈልግም። እኔ ሩታ ዛሬ እያለቀሰች ማለት ነው ይኸውልህ እግዚአብሔርን ነው ማለት እያለቀሰች አገናኝ እያለችኝ ነው። በቃ እያለቀሰ አንዴ ኪየን ብቻ አገናኝ ሩታ ማለት አልፈልግም። እሺ አንዴ አውራት አላውራትም። ይኸውልህ ሩታ አንዴ ስማኝ እሺ አንዴ አውራት ሲዝባስ ነው እንዴ አንዴ አውራት አላውራትም። እኔ ብቻ በእግዚአብሔር እኔ ወሰለ እኔ ያየሁትን ፋይል ለሩታ እንደላክላት ትናንት እያለቀሰች ነገረችኝ ሩታ ማለት ነው። ሩታ ተነሳ ከመሬት ተነሳ ሩታ ፋይሉን አጥፋልኝ ሩታ እያለቀሰች ፋይሉን አጥፋልኝ ስላለችኝ እኔ ለሩታ ብዬ የማጠፋው አንድም ፋይል የለም። እንደዚህ የማወራ ማለት ለሩታ ስል ነው። በኃይል ከርክበት ይባስ ሚዲያ ላይ በትነዋል ስላለችኝ ነው ፋይሉን ማለት ነው። የሰማኝ ነው አይደል? ሩታ ያረገዘችው ከዳኒ እንደሆነ በማረጃ ለሁሉም አጋልጠዋለሁ። ይኸውልህ አሁንም ደግሞ ድጋሚ ሩታ ከአብርሃምና ከሄርሜላ ህይወት የማትወጣ ከሆነ መጨረሻው መጥፎ ነው የሚሆነው። አይደለም አብርሃም አጠገብ ማለት ነው ሩታ ሄርሜላ አጠገብ እንዳደርስ አደርጋለሁ። ግን እሺ ሰላም ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እኛ አለን እግዚአብሔር የተመሰገነ ይሁን። ቤተሰቦች ያው እንዳያችሁት ነው የሩታ ፋይል በጣም በብዙ ቦታዎች ኪዬ ላሰራጫው ነው እያለኝ ነው አይደለም እንዲህ ለአንተ በአካል ነው ያሳየው በሚዲያም በተለያዩ ቦታዎች ይለቋለው እያለ ሩታ ጋም ቴክስት እየላከላት ነው። እኔም ትላንት እንቅልፍ ነስቶኝ ሩታም ደውላለኝ እንደዚህ እኔን አታስቆመው ወይ ምናምን ነገር እያለችኝ ነበረ እና ለሩታም በቴሌግራም ልኮላታል። ከየት እንዳመጣው አላውቅም ይሄንን ፋይል እውነቱን ውሸት አላውቅም ያለው ነገር ግን ይሄ ፋይል ዞሮ ሩታ እንደሚጎዳትና የሩታን ህይወት በጣም እንደሚበጠብጥ ነው የምነግራችሁ እና ለምን ይሄን ማድረግ እንደፈለገ አላውቅም። የሷን ህይወት በዚህ ያክል ለመበጠጥ ለምን እንደፈለገ አላውቅም። እርግጠኛ አይደለሁም ግን የሷን ህይወት ግን ያበላሻል። ይሄ እሱ ጋር ያለው ፋይል ማለት ነው ኪያ ጋር ያለው ፋይል የሷን ህይወት ይበጠብጣል። በጣም ነው የሚያበላሸው እና አሁንም ቢሆን በብዙ መንገድ እየሄዱባት ነው ሩታ ላይ ቤተሰቦች ብዙ ሰዎች የሷን ውድቀት እየፈለጉ ብዙ መንገዶችን እያበላሹባት መሰናክል እየሆኑባት ነው ያለው። ይሄን ነገር ደግሞ እኛ በህብረቱን አንድ ላይ ሆነን ካላገዝናት ብቻዋን በጣም ትጎዳ አይነት ነች። ለምን ብዙ ጊዜ እጠቅምሻለሁ ወይ ደግሞ አብሬሽ ሆናለሁ ብሎ ብዙ ሰዎች ጎርተዋታል። ካስታወሳችሁ ማለት ነው ካስታወሳችሁ ቡዜ ከሷ ጎን ነበረች ከዚህ በፊት ግን አሁን ላይ ስጋ ይበልጥብኛል የእናቴ የአባቴ ልጅ ይበልጥብኛል በማለት ከአብርሃም ጎን ሆና የሩታን ስቃይ እያበዛችባት እያያችሁት እንደሆነ ታውቃላችሁ። አቤልም ቢሆን ከዚህ በፊት ብዙ ነገር እንዳሳለፉ ረስቶት አሁን ላይ ያለበት መንገድ ታውቃላችሁ። በአደባባይ አብርሃምን ለመዳር እሽክም እያለ ነው ካያችሁ ቤተሰቦች። ስለዚህ ሁሉም ሰው እሷ ላይ ተነስቶባታል። ከአራት ከአምስት ሰው በቀር እነሱንም ማመን ይከብዳል። በዚህ ሰዓት ግን በብዙ መንገድ ይሄን ነገር ለማስተካከል እንሞክራለን። ዋንኛው ነገር ግን ዛሬ መጣሁት ምንድነው ኪያ ጋር ያለውን ፋይልና የተለያዩ መረጃዎችን ለማስጠፋትና እምቢምቢምቢ ራሱ ቢለይ በብር ኃይል ብር ከፍዬው ሰጥቼው ቢያንስ እንዲረጋጋ ከዛ በኋላ እንዲተው ያን ነገር ባረግ በጣም ደስ ይለኛል። እሺ ካለኝ ማለት ነው በተሻለኝ አቅም ለምን የሩታ ስም እንዲጠፋ ስለማልፈልግ ብዙ ኦዲየንሶች ሩታ ጥፋተኛ ነች ሩታ ባለጌ ነች እያላችሁ ስም እየሰጣችኋት ነው ያለ ስሟ። ሆይ እቺ ልጅ አብርሃም እያደረገ ያለው ነገር በማየት ትናደዳለች። ገባችሁ? አብርሃም እያደረገ ያለው ነገር በማየት ስለምትናደድ ነው እንደዛ የምትሆነው ዛት ወይ። ስለዚህ ሩታን ብቻ አትናገሯት ፕሊስ። ማንም ባናቱ ሊተከር ይችላል ግን ሩታን እንዳትናገሯት። እየሰማችሁ ነው? መጀመሪያ ያንን ባለጌ ልጅ መመለስ ነው ያለባችሁ። አብርሃም ይባላል ብልግናው ጭንቅላቱ ላይ ደርሷል። የምሬ ነው የምላችሁ እና ኪዬ ጋር በተቻለ አቅም አንዴ ላገኘ ምናምን ብዬ ከዚህ እኔ ማግኘትም አልፈልግም እሱን ላገኘ ብዬ ደውዬ ጠርቼዋለሁ። እያንዳንዱ ያለውን ፋይል እያንዳንዱን ያለውን ነገር መረጃዎች እንዲያጠፋና እውነቱን ውሸት አላውቅም። በርግጥ ያለው ነገር ግን የሩታን ህይወት እየበጠበጠ ስለሆነ እያንዳንዱ ነገር እንዲደልትና እንዲያጠፋ በተቻለን አቅም ጥራዝ ብር እንሰጠዋለን። ጥራዝ ብሮች ይሰጠዋል። ቢያንስ ሽፍ ካለ በብር ኃይል በቃ ለምን የሱ ህይወት እንዲበላሽ ስለማልፈልግ እንደዛ እናደርጋለን ቤተሰቦች። ስለዚህ እሱ ሊጠበቁት ነው። ሩታም በቃ ደውላ ነገረኛለች። አረቡቼ እንጂ አንዴ ነገረውና ይሄን ልጅ እንደዚህ አይነት ነገር እንዲያቆም ነገረው። የኔን ህይወት ነው ያበላሸው፣ የኔን ባክግራውንድ ነው የሚያበላሸው እያለች
ደውላ ነግራኛለች። ስለዚህ ለሷ ስል ብዙ ነገር አደርጋለሁ። ለሷ ስል ምንም ነገር ላደርግ እችላለሁ። ለምን? ምርጥ እህቴና ምርጥ የዋህ ሴት ስለሆነች፣ ሰዎች ስለማይረዷት፣ ሰዎች እሷም ላይ ጥፋተኛ አድርገው ስለሚያስቧት ነው እንጂ ሩታ ምንም አይነት ባለጌ ልጅ አይደለች። ስለዚህ እውነትም ይሁን ውሸት ይሄን ነገር ለማስጠፋት እንሞክራለን። የትኛውን ነገር አድርገን ማለት ነው። እና ይሄን ነገር ለአንዴና ለመጨረሻ ጊዜ እንዲደልተው ጠይቀዋለሁ። በተቻለኝ አቅም የመጣ ነው እሱም ያውና በተቻለኝ አቅም ጠይቀዋለሁ። ሰላም እንዴት ነህ? ምን ዛሬ ሰላም ተሰጠኝ? ኦኬ ሰለ በእንደዚህ አይነት ነገር እኔ መጥቼ አላውቅም። በጣም ስለጨነቀኝና አንገብጋቢ ነገር ስለሆነ ነው ታውቃለህ። ይሄን ነገር ደውዬ ጠራሁህ ማለት ነው እንጂ አንተ ጋርም ደውዬም እንደዚህ ጠይቄ ማለት አንተ በሰራው ስራ ልክ ቢሆን ኖሮ እኔ ደውዬ አንተ ፈርታኝ መጣበት ምክንያት አልነበረም ማለት በሰደብከኝ ባንቋሸሽከኝ ልክ ቢሆን ኖሮ እኔ አንተ ጋር ልመጣ አልችልም ነበር። ግን ማለት ያው በጣም ስለቻልኩኝ አንስተ የመጣሁት እሺ ምን ልርዳ? በእግዚአብሔር እኔ ያየሁትን ፋይል ለሩታ እንደላክላት ትላንት እያለቀሰች ነገረችኝ። ሩታ ማለት ነው እያንዳንዱን ነገር በቴሌግራም እንደላክላት ምናምን ነገር አይታው እንዳለ ቡቼ ምን እያደረገ ነው እያለችኝ ብላ ደውላ ነው ነገረችኝ። ስለዚህ ሩታ ጋርም ያው ሁሉ ፋይሎች መላክ እውነትም ውሸት ይሁን ገና አጣርተን ሞክረ። ግን ለምን ስልክላት አይደለ እሷ ያባ ምን ስላደረገች ለምን የቷን በጠበጠው ኪ ለምን አትዋትም? ለምን አትዋትም ነው ያልከው? እሺ እሷን ተዋትን የአብርሃምን ተውላለሁ ከፈለክ እንደዛ የምታስብ ከሆነ እኔ የምሬን ነው የምልህ። በጣም የተጎድታለች ሩታ የሚባል ነገር ውስጥ አለ ማለት ነው ብቻ አይደለ። በመጀመሪያ ዙር በእናንተ ስራ ልክ ቢሆን ኖሮ በእናንተ አይነት ልክ ቢሆን ነው እንደዚህ ነው ካንተ ጋር ማውራት አይጠበቅብኝም ነበር አይደለ። እንደዚህ እያስጨነቃችሁ ያለው የፋይሉ ጉዳይ እንደዚህ እያደረጋችሁ ያለው የወረቀቱ ጉዳይ፣ የፎቶ ጉዳይ፣ የቪዲዮ ጉዳይ ከሆነ ገና አልጀመርነውም እንጂ እናንተ በሄዳችሁበት ልክ ሜሪካ ብሎ አይደለም ገባ አይደለ። ጉዳዮች ሁሉ ነገር ዛት አልጀመሩም ገና ማለት ነው። እና እሺ በቃ ጎበዝ ነህ በቃ ፋይል መያዝ ትችላለህ። ግን እሺ በቃ ተዋት ነው ሩታ። አሁን የራክላትን ነገር እንዳለ እንድታጠፋውና ከስልክ ላይ እያንዳንዱ ነገር እንድታቃጥል ነው ፈልገው ገባ። ሩታን እንድትተዋት ትፈልጋለህ? አዎ አሁን እንድትተዋት ፈልጋለሁ። እኔ አብርሃምን ተውላለሁ ቃል ገባላለሁ። የምሬ ነው ማለት እኔ እንደዛ እንድትተውልሽ ሩታ አብርሃም አጠገብ እንዳደስ ማርክ ይችላል። አንተ እሱ ችግር የለውም በተቻለ አይደለም አብርሃም አጠገብ ማለት ነው ሩታ ሄርሜላ አጠገብ እንዳደርስ አደርጋለሁ። ግን የእሷን ፕራይቬሲ የእሷን ትክክለኛ ማንነት የሚያንቋሽ ነገር አንተ እንድታደርግ አልፈልግም። ለምን እዛች ጋር ቤተሰብ ሁሉም ሰው የሚያየው ነገር ስለሆነ አንተ መደዛ ይልቅ ጭራሽ እንደ ነገር ካት ከሆነ ሚዲያ ላይ መለቀዋለሁ ነው እያልክ ያለው ፋይሎች እንግዲህ ማትከበር ከሆነ አልፎ ማትቀመጥ ከሆነ አሁንም እናንተን እየላከች ይሁን ነገር የምታረግ ከሆነ አሁንም እየመጣችሁ የምደነፉ ከሆነ ከዚህ በኋላ እርምጃ የሚሆን እንደዛ ነው የሚሆነው። እንዳይደብራችሁ እኮ አሁን እኮ ነው በስተክል ነው ያወራው ለኪ ኒያም በስተክል ነው ያወራው። ብር የምትፈልግ ይኸውልህ ብር የምትፈልግ ከሆነ ችግር የለውም እያንዳንዱን ነገር በብር ያልቃል። ግን አሁን እንዳለ ከኪስ ላይ ያለው ነገር ኪስ ላይ ያለውን ነገር እንዳለ ሩታ ስትል እሺ ለአብርሃም ስትል አጥፋውሽ እሺ በጣም በእናትህ ሩታ እያለቀሰች ነው በሰዓት ብዙ ሰው እየመጣ እየጎዳት ነው እያልኩ ነው እየሰማኝ ነው። ቡቼ ይቅርታ አድርግልኝና ልንገርህ ሩታ ያረገዘችው ከዳኒ እንደሆነ በማረጃ ለሁሉም አጋልጠዋለሁ። ይኸውልህ አሁንም ደግሞ ድጋሚ ሩታ ከአብርሃምና ከሄርሜላ ህይወት የማትወጣ ከሆነ መጨረሻው መጥፎ ነው የሚሆነው። አሁን እያለቀሰች እንዳለችው ከዚህ በኋላ ደግሞ በሚያስጠላ መልኩ ላይፍ ይበላሻል። እሺ በእናትህ ስለ እርግዝና ምናምን እንዳታወራ በቃ እናት እኔም ራሴን እያመመኝ ነው እየሰማኝ ነው አይደል? እሺ በጣም ጎበዝ ነህ፣ መረጃ ይዘሃል፣ በጣም እያንዳንዱ ነገር አሸነፈህ። በቃ እንደዚህ አይነት ስለ ዳኒም ስለ ሩታም እንዳታወራ በቃ ስለ ምንም ያደረጉት ነገርም የለም። መረጃ እውነት ይሁን ይኸውልህ ስማኝ መረጃ እውነት ይሁንም ውሸትም ይሁንም እሱ እናጣራለን። ግን በቃ እሷ አጠገብ እንዳትደርስ ምንም አይነት ነገር ፋይል እንዳትልክላት እየተጎዳች ነው ሴትዮ። እቺ እኔ እንደዚህ ማድረግ አልችልም ማለት አሁን አንተ ተው ሳልከኝ የምተው ነገር የለም። አቁም ሳልከኝ ማቆም ነገር ነው ፈልገው ኪዬ ብር ነው ፈልገው እንደ ብሩክ አንተ ምንድነው ንገረኝ እስቲ። ምንም አልፈልግም ነው። እሺ ታዲያ ምን ታርግች ሴትዮ? አብርሃም ነፃ ሆኖ እንዲወር ፈልጋለሁ። አብርሃም ነፃ ነው እኮ ይኸው ነፃ ሆኖ እኮ ለቃዋለች እያገባ ነው እኮ ራሱ እኮ ነው ቤቷ ድረስ የሚመጣው ሩታ ቤት ናስ ነው እየሮጠ የሚመጣው እሱ አይደል እንዴ? መች ነው ታንጋይስ ወንጌ መች ነው የሚመጣው ልጁ ማይሳለበት አይደል እኮ ተንገብግቦ ቤት ድረስ የሚመጣው እሱ ሩታውን ሄርሜላ ቤት ድረስ ሄዳ ታውቃለች። እነሱ እና አብርሃምና ሩት አብርሃምና ሄርሜላ ያሉበት ቦታ ሄዳ ታውቃለች። አሁን እቺ ራስ ሰው ስድስት ባሪ ተፈሰ
ድግስ ሄዳ እንደበጠበጥሽ አስታውሰ። በቃ ሰው ሳታስብ ነው ሳታቅ ነው። በቃ ማንኛውም ሰው እኮ በቃ ይናደዳል እንደዚህ አይነት ነገር ሲፈጠር። የልጁ አባት ስንት ነገር አሳልፎ ድንገት ሄዶ ቀለበት ሲያስራ አንተ አይደብርም ለአንተ ራሱ? እኔ ይኸውልህ አንድ ነገር ልንገርህ፣ እኔ እንደዚህ የማወራ ማለት ነው ለሩታ ስር ነው። በኃይል ከሄድክበት ይባስ ሚዲያ ላይ በትነዋል ስላለችኝ ነው ፋይሉም ማለት ነው። እየሰማኝ ነው አይደል? እኔ ማንም አይደለም አንተ አብርሃምም ራሱ ይመጣ ልክ ነው የምነግረው ወይ አስቀይመዋል። እኔ እንደዚህ ማውራ ሩታ እያለቀሰች ስለሆነ ነው። አሁን ላይ ግን ማስቀየማችሁ አልችልም። ፋይል ይዘሃል፣ ብዙ ነገሮች ይዘሃል አንተ ሩታ። እየሰማኝ ነው አይደል? ግን አሁን ይሄን ነገር ፋይል ደልት አጥፋ። ሩታ ማታልቅስ። ስማኝ፣ አብርሃም እንደፈለገ ሌላም ሰው ማግባት ይችላል። ስማኝ፣ አንድ ነገር ላስወስን። ፋይል የመደለትም ሆነ የማጥፋትም ሙሉ ባለመብቱ ነኝ አይደል? ትክክለኛ ሙሉ መብት ያለኝ ነኝ። አንተ ነህ። እና ደግሞ ሩታ ተነሳ፣ ከመሬት ተነሳ፣ ሩታ ፋይሉን አጥፋልኝ፣ ሩታ ያለቀሰች ፋይሉን አጥፋልኝ ስላለችኝ እኔ ለሩታ ብዬ የማጠፋው አንድም ፋይል የለም። እሺ ለማስተላለፍ ታጠፋው ሩታ ዛሬ አይደለም ለማስተላለፍ ነበረባት። ሩታ ከዚህ በፊት የነበሩ ብዙ ነገሮች ነበሩ። ያኔ ብዙ ነገሮች ማየት መገንዘብ ነበረባት። እሺ አሁን ማን አጥፋ ሲል ነው የምታጠፋው? ማን አጥፋ ሲል ነው? ሩታ ተስተካከል ካዎች ስትወጣ ወይም ደግሞ ለአብርሃም የምትሆን አይነት ሰው ሆናስ ሳገኛት ያኔ ያጠፋለው ፋይሉ። ግን ደግሞ አሁንም ሩታ ሸርና ተንኮል እያሰበች የምትሄድ ከሆነ እኔም እሷ የምትሄድበት ልክ እሄዳለሁ። እሷ ሸር እኮ አስባ አታውቅም። አንድ ነገር ልንገራችሁ። ስማኝ፣ ሸር አስባ አታውቅም ሩታ በህይወቷ። ግን ፋይሉን አጠፋለሁ ብላችሁ የምትሉ ከሆነ ፋይሉ ወደ 70 ቦታ አለ ያስቀመጥኩት ማለት ነው። ወይ ስልኬን ከዘረፋችሁ ካስደበደባችሁ የሆነ ነገር ካላችሁኝ ምናምን ብዬ ፋይሉ በጣም ብዙ ቁጭ አድርጌዋለሁ። ይሄ ፋይል ሊጠፋ የሚችለው እኔ በውስጥ ጠፋ ብቻ ነው። ኪዬ ግን ዋጋ ያስከፍላል። አብርሃም አያድንም። አንተ ይሄን ነገር ሌላ ነገር ውስጥ እየገባ ነው ኪዬ። እኔ ማልፈልገው ነገር ውስጥ እየከተትከኝ ነው። ለመጨረሻ ጊዜ ነው የምነግርህ ኪዬ። ብር የምትፈልግ ከሆነ ብር ይሰጥ። እየሰማኝ ነው አይደል? ብር የምትፈልግ ከሆነ ብር ይሰጥ። ያለበለዚያ ግን ልጅቷ እንደዚህ የምታስፈራራት ከሆነ የማትወጣበት ነገር ውስጥ ነው የምገባው ኪዬ። እየሰማኝ ነው አይደል? አብርሃም ራሱ አያስጥልም። እየሰማኝ ነው አይደል? አብርሃም አያስጥልም። እያደረገ ያለው ወደዛች እየቀርካችሁ ነው ያለው ነው ወደዛች አይደለም ያለው። አሁን እኔ ወደዛች ቢሰለ ደግሞ እንደገና ደግሞ አሁን ከስልክ ማጥፋ ከሰባሶቹም ጋር ያለውን ነገር አጥፋ። እየሰማኝ ነው። ወደዛች ቀየርከው ነው ያለው። አሁን የመጣው እኮ አንተ ሰባሶ ምናምን ትላለህ እንዴ? አንተ አይደብርም እንዴ? እንዴ ነው ሩታን ፋይል አንተ ለብዙ ሰው ታስራቸው። ማን ስለሆንክ ነው አንተ? ማን ስለሆንክ ነው አንተ? አሁን እዚህ ጋር እኮ አንተ ያለብን ፋይል ተጽፋይ ነው የመጣው አይደል? ላስጠፋ አይደለም በቃ አጥፋ ነው እያልኩ ያለሁት። ያቺ አንድ ሴት እርጉዝ ሴት ማን እየተጎዳች ነው ያለችው? ሩታ እርጉዝ ሴት እየተጎዳች ነው ያለችው። እየሰማኝ ነው አይደል? ስለዚህ አጥፋ በቃ ይሄን ነገር። አንድ ነገር ልንገርህ፣ እኔ ሲጀመር ዛሬ አገናኝም ብላኝ ነው ሩታ ማለት ነው ከአንተ ጋር በስልክ አገናኝኝ ምናምን ብላኝ ነው። የምሬ ነው ማለት ስማኝ፣ ሩታ ነው ማለት አልፈልግም እኔ ሩታ ዛሬ እያለቀሰች ማለት ነው። ይኸውልህ እግዚአብሔርን ነው ማለት እያለቀሰች አገናኝ እያለችኝ ነው። በቃ ያልከት አንዴ ኪዬን ብቻ አገናኝ። ሩታ ማውራት አልፈልግም። እሺ አንዴ አውራት። አላውራትም። ይኸውልህ ሩታ አንዴ ስማኝ፣ ዛሬ አንዴ አውራት ሲዝባት ነው እንዴ? አንዴ አውራት። አላውራትም እኔ ብቻ ስማኝ፣ ይኸውልህ አላውራትም እኔ። እሺ አንዴ አልፈልግም ማውራት እኔ ዛሬ ፋይል ዝባት ነው ላውራው የምትለው የሰማኝ ነው። ዛሬ ፋይል ዝባት ነው ሩታን ላውራው የምትለው ሩታን ማውራት አልፈልግም ማለት አልፈልግም። ፋይሏ ያስጨነቃት ከሆነ ደግሞ ከዳኒ ጋር ከልጇ አባት ጋር ለቃ ነው ከተማ አርፋ ትቀመጥና ልዩቷን በስርዓት ትኑር። ከዛ በኋላ ፋይሉን አንተም አይምሮ ያውቀዋል። ፋይሉ ሸጥ እንደሆነ የምታስብ ከሆነ በዚህ ናልክ ምን አስጨነቀ? ልጨነቅ ፈጋው ነበር ብቻ የሰማኝ አይደለ? ሩታ ቴሌግራም ላይ እሷ ጋር ልከህላት እንዴ ለማለት ጨነቀው? አንተ እያለቀሰች እየነገረች ማታ እንቅልፍ አልተኛም ነው ማለት ይሄን ነገር አድርግ በእናትሽ እሺ በለኝ። ለሩታ አስል በቃ እኔ ከፈለክ ላገናኝ በስልክ እኔ ሩታ ማውጣት አልፈልግም ብቻ ይሰማኝ አይደለ? አሁን አይደለም ሩታ የማርቴ ነበረበት በፊት ነበር አይደለ? ዛሬ እሷ ስለፈለገች የምታወራው ምናምን ነገር አይደለም። የሰማኝ ከሆነ እስከዛ ድረስ ጠብቂያት ነበረ የምትስተካከል መስሎኝ ነበረ። ግን ደግሞ አይሆንም በቃ ነገርኩ። አይሆንም አበቃ። የሰማኝ ነው ውጪ። አንተ ግን እስከመች ነው ግን የአብርሃም ተላላኪ የምትሆኑ? እስከመች ነው ሁላችሁን አብርሃም ይልካችሁ? እስከመች ነው ኪዬ ግን አንተ የራስን ኑሮ ማን ነው? ሩታ ልካ እንደመታረስተው ነው ውጪ። ሩታ ልካ እንደመታረስተው ነው አንተ ራሱ ከመጣው ሩታ ልካ እኮ የሰማኝ አይደለ? እኔ ምንድነው እኔ ፍላጎቴ ነገር ያለው አይደለ? ሩታ በሰላም ከልጇ ጋር ትኖርበት ወይም ደግሞ ዳኒ ታግበው። አብርሃም ግን ከሄርሜላ ጋር ላይፉን ይኑርበት። የሚገባችሁ ከሆነ ጥያቄም ሆነ ፍላጎቴ ነው። ይሄ የሰማኝ ነው። በቃ አንድ ነገር ነው። ብር ነው ፈልገው ብር ስጠኝ። ብር አልፈልግም። እሺ በቃ ተውሽ። የመጨረሻ እርምጃ የምወስድበት ነው። በቃ
እንግዲህ እርምጃ አላሳየኝ። ተው በቃ ብያለሁ። ተው በቃ ብያለሁ። አስቀይማለሁ። ማርያምን ተው እርምጃ ይኸውልህ፣ ስማኝ እኮ ይኸውልህ፣ ስማኝ እርምጃ አላሳየኝ። በቃ ይኸውልህ፣ እርምጃ አላሳየኝ። ከዛ ልትልከው ይኸውልህ፣ ስማኝ እርምጃ አላሳየኝ። ፋይል ይዘህ አታውራ። ፋይል ይዘህ አታውራ። ዓለም ላይ ነዛላችሁ። ፋይል ይዘህ አታውራ። እየሰማኝ ነው? በትክክል አውራኝ። ፋይል የሚያስኩኝ ምንም የሚያስኩኝ ሩታ አጠገብ ይኸውልህ፣ ሩታ ስታለቅስ ማየት አልፈልግም። እንደዚህ የሚያወራው በአግባብ አውራው ስታለቅስ ነው። ሩታ እየሰማኝ ነው አይደል? ሌላ ነገር እሱ ነው የምንገባው። እየሰማኝ ነው? የእሷን ውድቀት እንደሚፈልግ እሷን ውድቀት እንደምትፈልጉ አውቃለሁ። አንተ ማብራም ሁላችሁም። ስለዚህ እሷ ደግሞ አትወርቅም። ይሄን ፋይል ደግሞ አስደልታለሁ፣ አስጠፋለሁ። በማስጠፋ መንገድ አሳየኝ። ይኸውልህ እኔ እግራስኝ ከዛ እንዳጨብጨበልህ ለአንተ ሩታ ከዛ ነው ያጨብጨበልህ። አንተ ፋይል ይዘህ እንደዚህ አወራህ። ፋይል ይዘህ ኪዬ ይችላል፣ ዋጋ ያስከፍላል። ኪዬ ይችላል። እሺ እንደምትችል አሳያለሁ። ሽምርምር ስትል ማለት